ሰባተኛው ጠቅላላ ምርጫ በወላይታ ዞን በሁሉም አካባቢዎች በሰላም መጠናቀቁን የገለጹት የዞኑ ፖሊስ መምሪያ ኃላፊ ኮማንደር ንጋቱ ጌታቸው የጸጥታ አካሉ ከቅድመ ምርጫ ጀምሮ ያደረገው ዝግጅት ለምርጫው በሰላም መጠናቀቅ ትልቅ አበርክቶ እንደነበረው ገልጸዋል። ዞናችን በሚገኘው በ981 ምርጫ ጣቢያም የጸጥታ ሁኔታ ፍጹም ሰላማዊ በሆነ ሁኔታ ነው ያለ ምንም ጸጥታ ችግር በሁሉም ጣቢያዎች ህዝብ ወጥቶ ድምጽ መስጠት ሁኔታ በሰላም የተጠናቀቀበት ሁኔታ ነው ያለው። ህዝባችን ያለ ምንም የጸጥታ ችግር ምርጫው እስከ 6 ሰዓት ነው የተራዘመው። ምሽት እስከ 6 ሰዓት ድረስ ተሰልፎ ድምጽ የሰጠበት ሁኔታ ነው ያለው። በአሁኑ ሰዓትም አጠቃላይ ይሄ ከድምጽ ከመስጠት በኋላም ወደ 981 ምርጫ ጣቢያ ውስጥ አጠቃላይ ቆጠራ ሁሉ ተጠናቆ የምርጫ ሳጥኖች ወደ ማዕከል እየተሰበሰበ ያለበት ሁኔታ ነው ያለው። ምርጫው በሰላም እንዲጠናቀቅ ህዝቡ ትልቅ አስተዋጽኦ ነበረው ያሉት አዛዡ በድህረ ምርጫውም ከጸጥታ አካላት ጋር በመተባበር ሰላሙን እንዲያስጠብቅም አሳስበዋል። ከድህረ ምርጫ በኋላ ከውጤትም ጋር ተያይዞ ያለው ነገር ሁሉ ውጤቱን የህዝብ ድምጽ ስለሆነ አጠቃላይ የህዝብ ውጤት ስለሆነ ስለዚህ በዚህ አንጻር ሁሉም ማክበር አለበት የሚል ነገር ነው ያለን። ስለዚህ ከቅድመ ምርጫ ጀምሮ እስከ ድህረ ምርጫ ድረስ አጠቃላይ መላው የዞናችን የፖሊስ የሚሊሻ መዋቅር ህዝባችን ከምሽቱ እስከ 6 ሰዓት ድረስ አጠቃላይ የምርጫ ጣቢያውና አጠቃላይ በወረዳ ያለው 16 የወረዳ አስተዳደርና 10 የከተማ መዋቅሮች ሁሉ ሰላሙ ተጠብቆ አጠቃላይ ጸጥታ መዋቅርም ቀንና ሌሊት ደከመኝ ሰለቸኝ ሳይል የሰራውን ሁሉ ከልብ በወላይታ ዞን ፖሊስ መምሪያ እያመሰገንኩ አሁንም አጠቃላይ አንዳንድ ቦታዎች ቆጠራ ሁሉ ተጠናቆ ውጤት ከተለጠፈ በኋላም ጉዞ ማጓጓዝ ስራ እየተሰራ ስለሆነ ይሄን አሁንም የተለመደውን ትብብር እያደረገ መላው ህዝብም የጸጥታ መዋቅርም በንቃት እስከ መጨረሻ ድረስ እንዲሰራ ያው ለማሳሰብ ፈልጋለሁ። ከቅድመ ምርጫ ጀምሮ ምርጫው እስኪጠናቀቅ ድረስ የዞኑን ሰላም ለማስጠበቅ ለሰሩ አካላት በሙሉም ኮማንደር ንጋቱ ምስጋናቸውን አቅርበዋል።